እሺ ይቅርታ ስጭኝ ይቅርታ አላገኝም በዚች ዓለም ያላንቺ ደስታ። ወንድሜ ነው ወንድምሽ እሱ ነው ወንድሜ ነው። በቃ ልታከብረው ይገባል። እሱ እንደ እህቱ ቢያከብርሽ እንደ እህቱ ቢወድሽ ለምንድን ነው በዚህ ሁሉ ፊት እንደዚህ የሚያዋርድሽ? ልንገርሽ ከሱ ጋር ከሆንሽ ማለት እሱ ላይ ያልሆነ ነገር ነው ማድረገው። ልንገርሽ ነገር የለም ነው ማለት ነው። ምክንያቱም ማንም እንዲናገርሽ ስለማትፈልግ በእኔ ብዙ ነገር ስላየሽ በእኔ ብዙ ስለተሰቃየሽ አንተ መተሱን ታንቀዋለህ። አሁን እንደዚህ እያልነው ደግሞ ጭራሽ ሊሰማ ፈቃደኛ ሆነም ሊያወራም ፈቃደኛ ይሆን። አሁን ጥፋተኛው እኔ ነኝ። ጥፋትም አለ ብለህ ምን ታንቀዋለህ? ዘኪ እንዴት አድርጌ ነው ማስረዳ? እኔ ካንተ ጋር መሆን እፈልጋለሁ። እኔ ያንን ሰውዬ ማግባት አልፈልግም። ስላንቺ አይመለከተኝም ብዬ መሄድ አላቀተኝም። ኦኬ ግን ላንቺ ክብር እና ለምን አትሄድም? ወንድሜ ቆይ ስማኝ፣ ቆይ በመጀመሪያ ደረጃ ስማኝ። እንደዚህ በቶሎ መወሰን አንችልም። ወንድሜ ስማኝ፣ እሺ በመጀመሪያ ላናግረው። ስለ ሁሉም ነገር ልንገረው። እንድመጣ ነው የምትፈልገው? እሱ ላናግረው። እዛ ጋር ጠብቀኝ። እሱ ላናግረው በእግዚአብሔር። እሺ አንድ ደቂቃ ሰጥሻለሁ። እሺ በቃ ብዙም እንዳትቆይ፣ በቃ እንዳትቆይ። እሺ ይጃወሪ። እሺ ሂድሽ የመጣጣ ነው። በእግዚአብሔር ጭራሽ ይመጣል ብዬ አላሰብኩም ነበር። ዘኪ ጎዳ እንዴ? ተጎዳ? ኧረ እኔ ችግር የለም። እስቲ እግዚአብሔር እኔ እኮ እንዳትጣላው እኮ አልኩ፣ ግን አንተ አትሰማኝም። እኔ እኮ ለመጣላት ፈልጌ ሰው ስለሆነ ነው። ግን ለምንድን ነው አንቺ እንደዛ የሚያደርግሽ? ለምንድን ነው የሚገፋታሽ? ወንድሜ ነው ዘኪ። በእግዚአብሔር ሌላ ሰው እኮ አይደለም እኮ አይደል እንዴ? አንተ ለምን ስሜት አይቶናል? መታገስ ያቅታል? እሺ አንዴ መታገስ ያቅታል? ወንድምሽም እኮ ቢሆን በትዕግስት ነው ማዋራት ያለበት። እንደዚህ ነው። ሁለተኛ ነገር ደግሞ እኔ እኮ ያልኩሽ ምንድነው ቤት ገብታችሁ በሰላም አውሩ። በዚህ ሁኔታ እንዴት ወደ ቤት ራሱ ለመሄድ ፈቃደኛ አይደለም። ጭራሽ እኮ ቤት ማትሄጂም ነው የሚለኝ። ሰማሁ አይደል? እሱ ጭራሽ የመጣው እኔን ከዚህ ይዞ ሊሄድ ነው። አሁን እሺ እንዴት ነው እሺ መሆን የሚቻለው? በእግዚአብሔር አሁን ከሱ ጋር ትሄጂ ነው? እሱ ጋር መሄድ አልፈልግም። መሄድ አልፈልግም። እሱ የመጣው እኔን እዛ ሄዶ ክፍለ ሀገር እዛ ሊድረኝ ነው የሚያስበው። ምን ማለት ነው ሊድረኝ? አላውቅም። በእግዚአብሔር እንዴት ነው ያለ ፍላጎትሽ ሊድርሽ ያስብ? ከዚህ በላይ ከዚህ በኋላ ከዚህ በፊት ሰውየውን ታውቂዋለሽ? አዎ አውርተሽው ታውቂያለሽ? እዛ ሀገሬ እያለ አውቀዋለሁ። ደግሞ ትልቅ ሰውዬ ነው እኮ። አንቺ ፍቃደኛ ነሽ? አይደለሁም። እና እንዴት ነው ያለ አንቺ ፍቃደኝነት ሊያገባሽ ይችላል? አላውቀውም ሰው በዛ ላይ አንዴ እንኳን ጭራሽ ማይሆን ነገር ነው። እሺ ምንድነው ማድረግ ያለብን? እሺ አንተ እንኳን ጭራሽ ትንሽ ብትሰማኝ ኖሮ ተረጋግተው ብታወራ ነው እኮ አሪፍ ነበር። አንተ መተሱን ታንቀዋለህ። አሁን እንደዚህ እያልነው ደግሞ ጭራሽ ሊሰማ ፈቃደኛ ሆነም ሊያወራም ፈቃደኛ ይሆን። አሁን ጥፋተኛው እኔ ነኝ? ጥፋትም አለብህ። ለምን ታንቀዋለህ? ጥፋት የለብህ አንዴ። እኔ መታገስ አቅቶህ ነው ዘኪ? ለሊት መታገስ አቅቶህ ነው? አንቺ ስልኮ በጣም ታገስከው። እያየሁ አንዴ ስትመታው ስትደባደቡ እያየኋቸው አንዴ መጀመሪያ በእግዚአብሔር አሁን ማታበት አሁን አትሊስት እንኳን ያን ነገር ባታረግ ባትጣሉ ኖሮ እኔ ቆሜ ላጋባችሁ ነበር ነበር። አሁን ጭራሽ እልህ ነው የሚይዘው። ደበደበኝ እያለኝ ነው፣ አስናቅሽኝ እያለኝ ነው። ምንድነው እሺ ማድረግ ያለብኝ ንገረኝ። አይ ለወንድሜ ሲሆን ንቀት ታየሽ። እኔ አልናቅም። እንደዛ መሬትን ለመሬት ሲጎትተኝ አልናቅም። እንደዛ በጠራሲነት አልናቅም። ላንቺ ስል እኮ ብዙ ታገስኩት። ምንድነው የታገስከው? ዘለኔ ያነካው አልታገስከውም። ያንተን ትዕግስት አላየሁብህም ጭራሽ። የትኛው ትዕግስት ነው ያየሁት? እሺ ንገረኝ። ከዚህ በላይ እንዴት ታገስ? ይምታኝ የፈለገ ነገር ያርገኝ። ወንድሜ ነው አይደል እንዴ ዘኪ? ለምን ትመጣዋለህ? ለምን እጅን ትሰነዝራለህ? ለምን ትታገለዋለህ? ሲመታሽ አትምታት ማለት ሲገፋሽ አትምታት ማለት ነው ጥፋተኝነት? አዎ ጥፋት ነው። በቃ ጥፋት ነው። በቃ ትልቅ ጥፋት ነው ያጠፋው። ምንድነው? ልክ ነሽ። ጥፋተኛ አንቺ መንኩርኩራ በጥፋት እኔ ልትረዳኝ ለምን አትሞክር? ምንም ቢሆን እኔስ ጓደኛሽ እኮ ነኝ። ምንም ቢሆን ጥሩና መጥፎ ጊዜ አብረን አሳልፈናል። እና ታዲያ አሁን ሰው ሲመታሽ እያየሁ የፈለገ ወንድምሽ ቢሆን ዝም እንድል ነው የምፈልገው? ዝም ማለት ደግሞ አልችልም። እኔ ከፈለኩኝ ዝም እንድትል ነው የምፈልገው። ዝም በል ስልህ ዝም እንድትል ነው የምፈልገው። ለምን ነው የማትችለው? ንገሪኝ፣ ለምን ነው የማትችለው? ምክንያቱም ማንም እንዲናገርሽ ስለማትፈልግ፣ በእኔ ብዙ ነገር ስላየሽ፣ በእኔ ብዙ ስለተሰቃየሽ፣ ብዙ ሰው ማንም እየመጣ እንዲደነፋብሽ ስለማትፈልግ። ምንም አይደለም፣ ወንድሜ ነው። ወንድምሽ እሱ ነው። ወንድሜ ነው። በቃ ልታከብረው ይገባል። እሱ እንደ እህቱ ቢያከብርሽ፣ እንደ እህቱ ቢወድሽ ለምንድን ነው በዚህ ሁሉ ፊት እንደዚህ የሚያዋርድሽ? ለምንድን ነው ተረጋግቶ ለማውራት ፈቃደኛ ያልሆነው? ሲመጣ እኮ አክብሬዋለሁ። እጄን ሁላ ሲዘረጋለት እኮ ሰላም ለማለት አልፈቀደም። እሺ እንደዚህ መሆኑ ምንድነው? እሺ ጥቅሙሽ መጣላት። አሁን ድጋሚ አንተን መጥቶ ሊያወራ ቢሞክር ጭራሽ ትያያዛላችሁ። እሺ እሱ ነው ምንድነው? እሺ ብዙ ታገስኩ። አልታገስከውም።
ታገሰው፣ አትንከው፣ አትምተው እንኳን ተነስከራው ላይ እንኳን ስለቆ አንድ እንኳን ለመነሳት ፈቃደኛ ነው። ይዘው ነበር እየደበደብከው ነበር። ያን ደግሞ ማድረግ አልነበረብህም። በጣም ነው ያናደንከኝ። ለዚህ የኔ ስሜት የኔ መጎዳት ምንም አይደለም እንጂ አንተ የተጎዳው ምንድን ነው የተጎዳው? ምንም ቢሆን እኮ ነው የምትቆጥመው። አንድም ግን ስለኔ መመታት ሳይሆን ስለሱ መደፈር ነው እያወራሽ። ጠይቄያለሁ። መጀመሪያ ተጎዳ አላልኩም? አልጠየቅኩም? ስለማስብልህ ነው የጠየቅኩት። እሺ ብታስቢልኝማ የኔን መዋረድ እንደራስሽ ታይኛለሽ። አንተ ተዋረድኩ። አንተ ለክብር ነው የምትጨነቀው? እኔ እዚህ የመጣው ጭራሽ ሊድረኝ ነው እያልኩ አንተ ስለ ክብር ታስባለህ? እንዳይድርሽ እኮ ቻንስን እየሞከርኩ ነው። ግን አንቺም ወንድሜ ነው አይመለከትም እያልሽ ነው ያልሽ። ምን ሞከርኩ? መደብደብ ነው ያዝከው። ጭራሽ አባባስከው ነገሩን። ዘኪ ተረጋግተህ በጸባይ ነበር ማውራት የነበረብህ። አሁን እልህ ይዘዋል። የባሰ ነው የሚሆነው። አሁን ቆይ ምን እንዳደርግልሽ ነው? አላውቅም። የምር ከሱ ጋር ልትሄጂ ነው? የምር ሰውዬውን ልታገቢ ነው? የምር ከኔ ርቀሽ ልትኖሪ ነው? አላውቅም። ምንድነው አላውቅም የምትይኝ? ቆይ እኔ መሄድ አልፈልግም። ካንተ መለየት አልፈልግም። መሄድ አትፈልጊም? በቃ ስለዚህ እንዳትሄጂ ከኔ ጋር እንድትሆኚ የቻልኩትን ነው። ምንድነው የምትሞክረው? ስለዚህ በቃ በማደርገው ነገር ጣልቃ ደግሞ አልፈልግም። ምንም ቢሆን ወንድሜ ነው፣ ቤተሰቦቼ ናቸው። ዘኪ እነሱም እንዲጎዱ አልፈልግም። አንተም እንድትጎዳ አልፈልግም ነው እኮ። ግን ህይወት በመንገድሽ ሁለት ምርጫ አሰች። አንዱን ግን የመምረጥ ያንቺ ፋንታ ነው። ሁለት ምርጫ ደግሞ የለም። ስለዚህ ከሁለቱ አንዱን ትመርጫለሽ ወይ? ከሰውየው ጋር መቀጠል ቤተሰቦቼ ናቸው ዘኪ። እነሱ መተው አልችልም። እንዴ ምንድነው የምትለኝ? ቤተሰቦቼ ልቶ አውቃለሁ እኮ እኔ ካንተ ጋር ነው መሆን የምፈልገው። አውቃለሁ እኮ አንተ መተው አልፈልግም። ግን እሱም ወንድሜ ነው። እሱን ማሳዘን አልፈልግም። ቤተሰቦቼንም ማሳዘን አልፈልግም። እኔ ለምን ልትረዳኝ ማትሞክረው? ልረዳሽ እኮ እየሞከርኩ ነው። ይዞሽ እንዳይሄድና ከማትፈልጉ ሰው ጋር እንዳይሄድ የምትታገለው በትግል ወይም በጸብ አይደለም። ሰማኸኝ? ተረጋግተህ በማነጋገር ነው። አንተ ደግሞ እየተረጋጋ አይደለም። አሁንም ግንፍል ትላለህ። እሺ በዚህ ጸባይ እንዴት ነው ተረጋግተህ ማውራት የምትችለው? ንገረኝ። እንዴት ነው እሺ ሊሆን የሚችለው? እስኪ ይዞኝ ይሄዳል። እርግጠኛ ነኝ ሁሉን ነገር ዲል አድርጎ ነው የመጣው ከቤተሰቦቼ ጋር እኮ። ይዞሽ እንዳይሄድ ልጣር አልኩሽ እኮ። አንቺ ፈቃደኛ አይደለሽም። እሺ ምንድን ነው የምትጠራው? በእንደዚህ አይደለም። እሺ ምን ላድርግ? ንገሪኝ እስኪ። ይሄን አድርግ በይ። ተረጋግተህ አውራው፣ አትጣላው። እሱ ይጩ ምን ይበል? አንተ ታገሰው፣ ዝም ብለህ ስማው። እኔ እኮ ተረጋግቼ ደግሞ ላስረዳው፣ ተወቀው በደምብ። እኔ ተረጋግቼ ለማውራት እኮ እየሞከርኩ ነው። ግን እሱ ነው እኮ እሺ ምን ብዬ ላናግረው? ንገሪኝ። እሺ ምን ብዬ ላናግረው? እንዴት ላናግረው? ተረጋግተህ በቃ እኔ አስተዋውቃለሁ። ዘኪ ጓደኛዬ ነው ብዬዋለሁ። እንደ ጓደኛዬ በስነ ስርዓት ሆነ ታወራዋለህ። መቶ ስላነቀ አንተም እንድታንቀው አልፈልግም። እሷን መታት ብለህ ደግሞ እንድትመታውም አልፈልግም። በቃ ወንድሜ ነው፣ የፈለገውን ነገር ያርግ ዘኪ። እሺ እኔ ተረጋግቼ ስለወራሁት እውነት ከሰውየው ጋር አያጋባሽም? ይዞሽ አይሄድም? አይሄድም። እኔ መሄድ ካልፈለኩኝ ለምን ይዞኝ ይሄዳል? መሄድ ሳትፈልጊ እኮ ነው አሁን እያንጠለጠለ ሲያወጣሽ የደረሱበት። ስለያዘው ነው እንጂ ይዞኝ እልህ ሳይዞም እኮ ተነሺ ብሎ እኮ ሲያፋጥሽ የነበረው እኮ እልህ ሳይዞ ሳልሰነዝርበት በል። ምክንያቱም እሱ ቤተሰቦቻችንን የጎዳኸው አንተ ነህ ብሎ ስላሰበ ነው ዘኪ። አንተ እንዳልጎዳ ደግሞ እየነገርኩት ነው፣ ግን ልሰማኝ ፈቃደኛ አልሆነም። አንድ ነገር ካመነ እሱን ብቻ ነው የሚያምነው። እኔ ደግሞ ረጋ አድርጌ አስረዳዋለሁ፣ አንተ እጅ እንደሌለበት፣ ያ ሁሉ ሴራ የእንጀራ እናት እንደሆነ አስረዳዋለሁ። ቀስ አድርጌ አንተ ተረጋጋልኝ። እኔ እኮ እረጋጋለሁ፣ ግን የኔ መረጋጋት እዚህ ጋር እሱን ያረጋጋል። ተረጋጋም። አንተ እንትንን ብቻ ነው የምታስበው፣ የራስን ክብር ነው አሁንም እያሰብክ ያለው አይደል? ክብሬ ተነካ እያልክ ነው ነው ስለ ክብር ነው የምታስበው። ክብሬን ብወድ እኮ ስላንቺ አይመለከተኝም ብዬ መሄድ አላቀተኝም። ኦኬ ግን ላንቺ ክብር እና ለምን አትሄድም? ምክንያቱም ያንቺ ክብር ለኔ ክብር ነው ብዬ ስለማስብ ነው። ስላንቺ ክብር ስለሚያሳስበኝ እንደዚህ ከሰው ጋር ደግሞ ያበሻቀጠሽ እንዲያወጣሽ አለ። ለክብሬ ብታስብ ኖሮማ ወንድሜን ተነስታት መተው ነበር። ወንድሜ መምታት ትልቅ ጥፋት ነው። ስለ ክብሬ ስላሰብክ ነው። የኔ ክብር አልታየሽም አልከኝ አይደል? ክብር በምን ካብር አልታየም። እዚህ ጋር እኮ እንደዛ ማለት ፈልጌ አይደል? እና ምን ማለት ፈልገህ ነው? ንገረኝ። ምክንያቱም ማንም እኮ እንደዚህ እንዲያደርግ ስለማልፈልግ። ማንም አይደለም እሱ ወንድሜ ነው። ከመጀመሪያው ጀምሮ እየነገርኩ ማንም አይደለም። ማንም ሰው እንኳን ቢሆን ቢያደርግ ያንን ነገር እሺ አክሴፕት አደርጋለሁ። ወንድሜ ነው እሱ። እኔ ወንድም ስለሌለኝ እህት ስለሌለኝ ነገሩ እንዴት ነው የምታስበው? ነገሩ ማጣበብ ነው። ምንም ማጣበብ አይደለም። ወንድሜ ነው። አንተ ብቻ ዝም ብለህ ተመታለት። እሱ ይምታል። ተመታለት አላልኩም። እሱ በግልፍተኝነት ሲመጣ አትሊስት ተረጋግተህ ስማው። አንተም ግልፍተኛ አትሁን እንዴ።
ዘኪ እንዴት አድርጌ ነው ማስረዳ? እኔ ካንተ ጋር መሆን እፈልጋለሁ። እኔ ያንን ሰውዬ ማግባት አልፈልግም። 100 ጊዜ ነው የነገርኩህ አይደል? ታውቃለህ። እሱን ካወቅክ በቃ በእኔ እምነት ይኑርና እኔ ተረጋግቼ ላውራው። አንተም የራስህን ስሜት ነው የምታዳምጠው። እሱም ሁላችሁም የራሳችሁን ስሜት ብቻ ነው የምታዳምጡት። ጭራሽ እኔን ስሜት ልትሰሙ ፍቃድ። እሱን በፈለገው መንገድ ሊድረኝ ይመጣል። አሳኛው ደስ ሲለው ከስንት ጊዜያቶች ከስንት ዓመታት በኋላ ትዝ ስለው ይመጣልና እኔ ታገቢያለሽ፣ እኔ ወደዚህ ትሄጃለሽ፣ እኔ ወደዛ ትሄጃለሽ ይለኛል። አንተም ክብሬ ነው ይበልጥብኛል ትላለህ። በእምነት ምን ይሰማታል? ደስተኛ ናት የሚለው ነገር አንዳችሁም አያሳስባችሁ፣ ስለ ራሳችሁ ብቻ። እሺ አሁን ምን እንዳደረግ ቆመሽ ለምንድን ነው የማትወሪኝ? ለምንድን ነው ዞር ዞር? አላወራህም። ቆሜ ማየት አልፈልግም። እኔን አዋሪኛ ማየት አትፈልጊም? እኔን ነው? አዎ ከምርሽ ነው? እሺ ይቅርታ በቃ እሺ፣ እንደፈለግሽ ሆናለሁ። ቢመታኝም አልሰማም። የምር ይቅርታ እንደዚህ አስከፍል ስላለኝ ስጭኝ ይቅርታ አላገኝም በዚች ዓለም ያላንቺ ደስታ። ተረጋግተህ ብቻ እንድታወራልኝ ነው የምፈልገው ዘኪ። ተረጋግቼ ማውራት ካለብኝ ተረጋግቼ፣ ግን አንቺ እንደዚህ እንድትሆኝ እንደዚህ ሆንኩ ስላናደርከኝ ነው ዘኪ። ምክንያቱም አሁን እንደዚህ እየተጣላን እኔ እናንተ እንደዚህ እየሆንን ደግሞ እሱም ይዞኝ ይሄዳል ዘኪ። ያንን ደግሞ እንዳደረግ አልፈልግም። እኔ ካንተ ጋር ነው መሆን የምፈልገው እኮ። እሺ ወይ እንለምነዋለን። ተረጋግቼ ለማውራት እንሞክራለን። የማይሰማንም ከሆነ ለመለመን ግን የሚረዳን ይመስልሻል? የሚሰማን ይመስልሻል? መስማት አለበት፣ ግዴታ ነው። እኔ ያለ ፍላጎቴ ሊድረኝ በምንም ታምር አይችልም። እሺ ባይሰማሽስ? በግድ ሊወሰድሽ ቢልስ? አይችልም። ህግ ባለበት ሀገር በግድ ሊወስደኝ አይችልም። ትልቅ ሰው ነኝ እኮ እኔ ራሴን ማስተዳደር የምችል ሰው ነኝ። ብቻዬን መኖር የምችል ሰው ነኝ አይደል? ስለዚህ ያለ ፍላጎቴ በምንም ታምር ሊወስደኝ አይችልም። ያለ ፍላጎቴ ደግሞ እናትና አባቴን ሊድሩኝ አይችሉም። እኔ ለኔ ሳይነግሩኝ ሁሉን ነገር ራሳቸው ተስማምቶ ጨርሰዋል። ሁሉን ነገር ቆይሽ በስልክ ደውለሽ እናትና አባትሽን ሀሳባቸውን ማስቀየራችን ማውራታችን እነሱ የላኩብኝ አውቀው ነው። እሱን እሺ እንዴ እንደማለው ስለሚያውቁ ነው ይሄን ሁሉ ነገር ያደረገው። ወይ እንደምንም እንትን ብለን ሰውየውን ለምንድን ነው የማናወራው? ከዛ እሱ አንቺ ማግባት እንደማይፈልግና ሀሳቡን እንደቀየረ አድርገን ለምን አንነግራቸው? በቃ እንደዛ ማድረግ እንችላለን እኮ። ሰውየውን አድራሻውን ካወቅሽና ሰውየው ጋር መሄድ ከቻለን ያን ነገር እንሞክራለን። አላቅም አድራሻውን ዘኪ፣ እንዴት ላቅ እችላለሁ? ድሮ እኔ እዛ ሀገር በነበርኩ ልጅ በነበርኩ ሰዓት እኮ ነው ራሱ ሰውየውን እንኳን ማውቀው እንጂ እኮ ተውበቅ ንግግር ምናምን ኖሮኝ አይደለም። ጭራሽ አላውቀውም። አሁን ምን አይነት ሰውዬ እንደሚመስል እንኳን በአይኔ እንኳን ባየው አላውቀውም። እሺ የሀሳብ መፍትሄ እንድረስሽ። መፍትሄው እኔ ተረጋግቼ አወራዋለሁ። ቆይ አሁን ወንድምሽ ምን ብለሽ ነው እዚህ የመጣው? ላውራህ ብዬ ነው የመጣሁት። እሱን መሰምቻለሁ። አጠገብሽ ነበርኩ እኮ ላውራ ስትይኝ እንደለቀቀሽ። ግን እስካሁን ላውራው ስትይ እምቢ አለሽ። እንዴት አሁን ምን አይነት ወሬ ታወራለሽ ብሎ ነው እንደዛ? እውነቱን እንድነግርህ ትቼ እንደሚሄድ ነው መሰለኝ። ግን ትቼ አልሄድም በምንም ታምር። ምን ብቻ ስምሽ ተረጋግተህ ታወራዋለሽ። እሺ ወንድምሽ እየመጣ ነው። ተናገር ምንም ላለ ማለት ነው። እግዚአብሔር ሰማኝ። ተረጋግተህ አንቺ አውሪ እንዳትጣላ። እሺ ምን ለመረጋጋት ነው? ይተራለሽ አይደል? ምንን ሰማኝ። ቻንቺ ተረጋጋ። ሙሉን ብቻ ስማኝ። እኔ ምንም ታርቅ ቶሎ እመጣለሁ ብለሽ ነበር እንዴ? እስካሁን ይሁሉ ሰዓት ምንድን ነው የምታደርጊው? ምንድን ነው የምታደርጊው? ይሁሉ ሰዓት እያወራሁ ምንድን ነው ነገርሽው? ከነገርሽው እንዴ እንዴ ታዲያ መጀመሪያ የኔን ውሳኔ ስማኛታል። ያንቺ ውሳኔ ምን ልስማ? የኔን ውሳኔ ምን ሆነ? እሺ ምን ልስማ? ማለት መሄድ አልፈልግም። ተረጋግተህ ቁጭ ብለን እናወራ። አንቺ ልጅ ቆይ ምንድን ነው የምትይው? ቆይ ምልህ ያለ ፍላጎቴ እንድትድሩኝ አልፈልግም። እኔ ካገባውም ወድጄ ፈቅጄ የምወደውን ሰው ወይም ማፈቅረውን ሰው ነው እንጂ የትም አላውቀውን ሰው ከመሬት ተነስቼ ማግባት። ቆይ ጸባይሽ አዲስ አበባ ሲመጣ ነው እንደዚህ ጸባይሽ የሚቀያየረው? እዛ እያለሽ እኮ በጣም ነበር እኮ የምትሰሚኝ እኮ።
ምንሽን ነገር እኮ ታረጋለሽ እኮ ለምንድን ነው እንደዚህ የምትሆኚ? ምንሽ የተለወጠው? አድርጌያለሁ። ትልቅ ሰው ሆኛለሁ ወንድሜ። ስሚ ማደግ በአስተሳሰብ ነው። እሺ በቁመት አይደለም። ባስተፈት ለበለጥኳችሁ ነው። መቼም አትበልጪኝ። መቼም ልንገርሽ ባልበልጣችሁ ኖሮ ማለት ስማ ትሰማኛለህ? ከዚህ በኋላ እህቴ አጠገብ እንዳትደርስሽ። እህቴ አጠገብ እንዳትደርስ። ለነገሩ አታገኛትም ከዚህ በኋላ ልታገባት። እዚህ ካንተ ጋር እዚህ ኑሮ ኖራ እህቴ ኑሮ እንዲበላሽ አትፈልግም። እሺ ልቀቀኝ። በቃ አሁን ትሄጃለሽ ከኔ ጋር። ልቀቀኝ። እኔ የትም አልሄድም። ቢያንስ ተረጋግተን አትወጣ። አንተ ነው እንድረጋጋ የምነግረኝ? ቆይ አንተም ቆይ ምንድን እንድረጋጋ የምነግረኝ አንተ ነህ? እሺ ተረጋጋና መጀመሪያ ራስህ ተረጋጋሽ። አንተም ሰው ነው ከኔ ጋር ታወራለህ እንዴ? እግዚአብሔር ወንድሜ ሰማኸኝ እባክህ። እኔ ምንም ነገር በትግል አታድርገው፣ በጉልበት አታድርገው እንዴ። ቆይ ምንድነው የምትይኝ? ቆይ አንቺ አላገባም። እኔ ማግባት የኔ ስሜት ነው ማወቅ የምትፈልገው። እኔ ማግባት አልፈልግም ማለት አልፈልግም። አላውቀውም ሰው ማግባት አልፈልግም። በቃ ወደዛ ሀገርም ወደዛ ክፍለ ሀገርም መመለስ አልፈልግም። ማታውቂው እንደ አንድ ላይ አንድ ሰፈር የት ነው የማውቀው? አንድ ልጅ እያለሁ ነው እንጂ ያየሁት። የት አውቀዋለሁ? ቢያንስ ታላቋ እኮ ነህ። ቢያንስ ጥሩ ደረጃ ላይ እንድትደርስ እኮ ነው ማድረግ ያለብህ። ከኔ ጋር እንዳታወራ፣ ከሽማግሌ ጋር ትጥራለህ። አንተ ጋር እዚህ ያልሆነ ህይወት ከምትኖር ማለት ነው እዛ የተንደላቀቀ ህይወት ብትኖር ይሻላል። እሱ ከኔ የበለጠ ህይወት እንደሚያኖራት በምን እርግጠኛ? እሱን እርግጠኛ ስለሆነ አንተ አልነግረኝም። እሱ ሲጀምር እኔ ልነግርህ አልችልም። በቃ አልነግረኝም። ቢያንስ እህትህ ናት የምትፈልገውና የምትወደውን ሰው እሱን ተመርጦን ህይወት እኔን ስም እሱን ተይው። እኔ ላንቺ ጥሩ በመኘን ነው እኔ ሁሉ ነገር ማድረግ እዛ እናትና አባት እኔ እሱ ነው ከሱ እኔ በህይወት እያለሁ ማለት ነው በህይወት እያለሁ ከሱ ጋር አንድ አሁን ያገኘሽ ማለት ነው። አሁንም ያገኘሽ በአጋጣሚ ስለሆነ ነው። ከዚህ በኋላ አይደለም ከሱ ጋር ልትሆኚ ማለት ነው። አይኑን አታዩ ልንገርሽ። ከሱ ጋር ቆንሽ ማለት እሱ ላይ ያልሆነ ነገር ነው ማድረግ ልንገርሽ። እባክህ እኔ ጠላት ለምንድን ነው ማሳፈሪያ የምትሆኚ? እናትና አባታችንን ለምንድን ነው የምታሳፍሩ? አንግል ለምንድን ነው የምታስደፊው እንዴ? አንቺም ብለ የራሳችሁን ስሜት ብቻ ነው ሁሌ የምታዳምጡት እንዴላችሁ እንዴ? እኔ እንዴት ማልፈልገውን ሰው አገባለሁ? ወንድሜ ንገረኝ። እንደዚህ እየሆነች አታሳስብም? አንተ ከኔ ጋር አታውራ። የእውነት ወንድሟና የእውነት ብትወዳት ኖሮ እንደዚህ ተሰማኛል። ከሷ ጋር እንዳላይ ከዚህ በኋላ እስካሁንም የታገስኩ ዝም ስላልኩ እሷ ስላለች ነው። እሺ እኔ የትም አልሄድም። በቃ ስማኝ፣ የትም አልሄድም። በቃ ማልወደውን ሰው ማግባት አልፈልግም። እሺ አንተ አትወስንልኝም የኔን ህይወት እንዴ? እናንተ አትወስኑልኝም። እኔ ራሴ ነኝ የምወስነው። በእምነት ናት የምትወስነው። የራሴ ነው ህይወት። እኔ የምልሽ ነው ሰሚኝ። ምንድነው የምሰማህ? እኔ ምንድነው የምሰማህ? ሰሚኛለሽ? እኔ ታላቅ ወንድምሽ አውቃለሁ። ታላቅ ነኝ። ሁሉ ነገር እኮ እሺ ነበር እኮ የምትይኝ። አሁን ለምንድን ነው አዲስ አበባ ስመጪ ሁሉ ጸባይሽ የተቀያየረው? በቃ አደኩኝ። ጸባይ አልተቀየረም። ድሮ የምታውቃት በእምነት ናት፣ ግን ያለ ፍላጎቴ ገና ታናሽ እኮ ነሽ። ታናሽ ሆኜ ግን እኔ ካንተ የተሻለ አስባለሁ። ታናሽ ሆኜ ማለት ነው። አንተ ለማታውቀው ሰው ለማደርስ ስትመጣ ራሱ አታፍርም? ትንሽ አይደብርም? ሰውዬውን እኮ ነው የመጡት። አንቺ አላታውቂው። እኔ አላውቀውማ። እኔ ስሜት የለኝማ። አዲስ አበባ ስለመጣሽ ላታውቂው ይቻለሽ። በልጅነትሽ ነው ያየሽው። እኔ ግን በጣም ነው። እናንተ ስለ ገንዘባችሁ ስለ ክብራችሁ ብቻ ነው የምታስቡት። ስለኔ ስሜት አይደለም የምታስቡት። እኔ እዚህ ደስተኛ ነኝ፣ ከዘኪ ጋር ደስተኛ ነኝ አልኩ። በቃ መሄድ አልፈልግም። ስሚ እናት ማለት ነው። ስሚ አሁን አንቺ እሱን ካላገባሽ ማለት ነው እናትና አባቶቻችን የሆነ ነገር ነው የሚያደርጋችሁ። ምንድነው የሚያደርጋችሁ? አላስገብቷችኋል። በቃ አንቺ አይመለከተኝም ስለነሱ ቃል ተመስጨርሽ እነሱ እሱን ልታገቢ በቃ ቃል አስገብቷል። ሰማኝ። እኔ ስለነሱ ቃል የሚመለከተኝ ነገር አይደለም። ሰማኛ። ቆይ አንተ አሁን ለምሳሌ እህትህን እንደዚህ የማፈልገው ህይወት ውስጥ ለምንድን ነው ከኔ ጋር የምታወራው? እሺ ምንድነው የማፈልገው ህይወት ውስጥ እንድትገባ ከምታደርግ ለምንድን ነው ሰውየው አባትና እናት ላይ ሲዝት የዛኔ ልጅነት ያለ ማለት አሁን እሷን እንድታገባ ወንድምሽ ነኝ አልከታ አባትና እናት ላይ ምን አገባ? ቆይ አንተ ምንድነው አልተቆረቆርክም? ምን አገባ አንተ? ምን አገባ አንተ ነው የምመክረኝ እኔ እንዴ? ወንድሜ በእግዚአብሔር እሺ፣ እኔ በእናትህ ስሚ፣ አታውቅም። እኔ በጣም ደክሞኝ ነው። ወደ ቤት እንሄዳለን። እኔ ቤት ታርፋለህ። መተሃል አቃለው ካሩቅ ነው። ከድካም ነው የመጣኸው። እኔ ቤት እንሄዳለን። እኔ ቤት ታርፋለህ። እኔና ሀሳብ ግን ቀይረህ ነው የምትሄደው። እኔን በምንም ታምር ይዘህ ልትሄዳችን። እሺ እኔ ማልፈልገውን ሰው አላገባም። የትም አልሄድም። በእናትሽ እህቴ ስሚኝ። ምን ውስጥ ነው የከተትኩት? ስሚኝ፣ ቆይ ምንድነው? እኔ እኮ ምን መሰለሽ፣ እኔ ታውቂኛለሽ፣ ከፊት ጀምሮ ለአንቺ ጥሩ ነገር ነው የምመኘው። አንቺ ትልቅ ቦታ ደርሰሽ ነው ማየት የምፈልገው። በቃ ትልቅ ቦታ ደርሰሽ ነው ማየት የምፈልገው እኮ ሰው። ስለዚህ ከሱ ጋር ተመኘ። ከሱ ጋር ምንድነው የምመኝልሽ? እሱ የሚሰራቸውን ቪዲዮዎች እኮ አንቺ እኮ አታውቂም። ቪዲዮ አይሰራም። የምን ቪዲዮ ነው ይሰራል የምትለኝ? እህቴ በእናትሽ ስሚ። እኔ የወደፊት ህይወት በጣም ነው የሚያሳስበኝ። እናቱ ናት የወደፊት ህይወቴ የሚያሳስብህ። ለማልፈልገው ሰው ስድረኝ ነው። እሺ ለማልወደው ሰው ስድረኝ ነው። አለ እኮ ብዙ ነገር እኮ አለ እኮ። አይመለከተኝም። እኔ ስለ ገንዘቡ አይመለከተኝም። እኔ ስለ ሀብቱ እንዴ እኔ አልወደውም። የት አውቀዋለሁ?
ማየትም አልፈልግም። እሱ አላውቀውም። አይመለከተኝም። ማየት አልፈልግም። አልፈልግም። ምን ይልቀቀኝ። የማልፈልገውን ሰው እንድትደኝ አትጫነኝ። አልፈልግም። አንተ ከኔ ጋር አታውራ። አንተ አታውራ ከኔ ጋር። ስለዚህ ደግሞ ምንም ነገር እንድነግረኝ አልፈልግም። እዘንላት። ካንተ ጋር እዚህ ጋር ያልሆነ ህይወት ከምትኖር ዘይዳ ተንደላቃ ብትኖር የሚሻለኝ። ከማትፈልገው የምትበላው የሌለ አንተ ከሷ ጋር ታወራለህ። ምን ልታብላት ነው? በምን ትልትላት ነው? እሺ ንገረኝ። ደህና ነን። እሺ አሁን እኮ ምንም አልሆንም። ምን እሺ ንገረኝ። ቸግሮኛል አለ። ምን አለ ነገር አለ ብላ ጠይቃታ። ምን አለ እሷን የሚያስተዳድር ምን አለሽ? ለራስህ ሳትሆን ጭራሽ እሷን ላገባ ነው ትለኛለህ። እሷ አንተም መቼም አታውቅም። እኔ ላገባ ነው አላልኩም። በቃ እኔ ከአንተ ጋር እንድትሆን አልፈልግም። በቃ እዛኛ የመረጥንልሽ ልጅ አለ፣ ሰው አለ። በቃ እዛ ሄደሽ ማግባት አለብሽ። ይሄ መጨረሻ ነው። እሺ ገለኸኝ ሬሴን ይዘህ ትሄዳለህ እንጂ አላረጉም። እኔ አትፈታተኝ። እኔ ደክሞኝ ነው የመጣሁት። እኔ ደክሞኝ ነው። በቃ ከደከመ እቤት ሂድ እረፍ። በቃ አላርፍም። በቃ አንቺ ልጅ ካልሄድኩኝ እኔ አላርፍም። እኔ የትም አልሄድም። እዛ ክፍለ ሀገር ተመልሼ አልሄድም። እሺ አልመለስም። ለማየም ለአባዬም ንገራቸው አልመለስም። በቃ እኔ እዚህ ደስተኛ ህይወት እየኖርኩ ነው። ምንድነው ያስነካሽ? ልጅ ቆይ ምንድነው ያስነካሽ? ምንም አላስነካኝ። እና ምንድነው እናንተ ናችሁ ማላቆን ሰው በአንድ ቀን መጣ እስከዛ ድረስ ሳትጠይቀኝ እስከዛ ድረስ ሳትመጣ እኔ ጋር ሳትመጣ ዛሬ መጣ ይዤሽ ሄዳለሁ። ልታገቢ ማግባት አለብሽ ማለት ነው። ጀመር እኮ አንቺ እኮ ስልክ እኮ አታነሽም። ምን ማለት ነው? ስልክሽ እኮ አይሰራም እኮ። ከዚህ በፊት አውርተናል። መች አውርተናል? በቁጣ አውራሽኝ። ዛሬ አውርተናል። ያኔ አትነግረኝም እንደምትመጣ። ሳትነግረኝ ለምን በድንገት ትመጣለህ?